ወደ አና ሚዲያ እንኳን በደህና መጣችሁ። አና ሚዲያ ፍቅር ያጣ ልብ ወይም ዘ ስታር ሻይን ዳውን በሲድኒ ሼልደን ትርጉም አሊ መህዲ በ2008 ዓመተ ምህረት ተራኪ ሄኖክ ብርሃኑ ምዕራፍ 1 መጽሐፍ 1 ሐሙስ መስከረም 1992 2 ሰዓት ፒኤም 727 በወፍራም የደመና ባህር ውስጥ ገብቶ ሲሰወር አውሮፕላኑ እንደ ግዙፍ ብራማ ላባ ተወረወረ። በውጥረት የተሞላው የፓይለቱ ጎርናና ድምጽ በድምጽ ማጉያው መሳሪያው አማካኝነት ወደ አውሮፕላኑ የመጀመሪያ ክፍል ደረሰ። የወንበር ቀበቶች ታስሯል ሚስ ካሜሮን? መልስ የለም። ሚስ ካሜሮን ከገባችበት ጥልቅ የቀን ቅዠት ተንቀጥቅጣ ነቃች። አቤት! ሐሳቧ ደስታዋ ወደ ነበረበት ጊዜና ቦታ ነግዶ ነበር። ደህና ነሽ ሚስ ካሜሮን? ከዚህ ኃይለኛ አውሎ ንፋስ በፍጥነት መውጣት ይኖርብናል። ደህና ነኝ ሮጀር። ምናልባትም በለስ ቀንቶን እንከሰከስ ይሆናል ስትል አሰበች ላራ ካሜሮን። እንዲያ ቢሆን ፍጻሜው ሲያምር ይባላል። የሆነ ቦታ በሆነ መንገድ ሁሉም ነገር በትንትኑ ወጥቷል። እጣ ፋንታ ነው ስትል ላራ አሰበች። ከእጣ ፋንታ ጋር መታገል አይቻል። ባለፈው ዓመት ህይወቷ በሚያስደነግጥና ባልተጠበቀ ሁኔታ ከቁጥጥሯ ውጪ ሆኗል። ለዓመታት ጥራ ግራ በወዟ ያካበተችው ንብረቷን የማጣት አደጋ ከፊቷ ተጋርጧል። ቢያንስ ሌላው ነገር ሊበላሽ አይችልም ስትል እየመረራት አሰበች ላራ። ከዚህ ወዲያ ሌላ የሚባል ነገር የለም። የአውሮፕላኑ ጋቢና በር ተከፍቶ ፓይለቱ ወደ አውሮፕላኑ ክፍል ገባ። ፓይለቱ የጫነውን መንገደኛ ውበት ለማድነቅ ለጥቂት ደቂቃ ቆም ብሎ ተከዘ። መንገደኛዋ እንደ ሐር የሚያንጸባርቀው ጥቁር ጸጉሯ ራሷ ላይ እንደ ዘውድ ተጠቅልሎ የተደፋ ሲሆን ቅንጣት እንከን የማይወጣለት ውብ የፊት ገጽታና የድመት አይኖች የሚመስሉ ግራጫ አስተዋይ አይኖች ባለቤት ናት። የለበሰችው ከትከሻዋ ክፍት የሆነ ነጭ የስካሊ የእራት ቀሚስ ይበልጥ አማላይና ሸንቃጣ ሴት አድርጓታል። አንገቷ ላይ ከቀይ አልማዝ የተሰራ ውብ ሐብል አድርጋለች። በዙሪያዋ ያለው ዓለም ተንኮታክቶ እየፈረሰ እሷ እንዴት እንደዚህ ልትረጋጋ ቻለች ሲል ተገረመ። ያለፉትን ጥቂት ወራት ጋዜጦችና የተለያዩ የመገናኛ ብዙሃን ያለምንም ርህራሄ በምሬትና በጭካኔ እያብጠለጠሉ ስሟን ሲያጥፉት ከርመዋል። ስልኩ አሁንም መስራት አልጀመረም ሮጀር ስትል ጠየቀች። የሚሰራ አይመስለኝም ሚስ ካሜሮን። አውሎ ንፋሱ የመስመር መጨናነቆችን በመፍጠር አስቸግሯል። ላጋርዲያ ኤርፖርት ደርሰን ለማረፍ ወደ 1 ሰዓት ገደማ መዘግየታችን አይቀርም። አዝናለሁ። ለልደት ድግሱ ማርፈድ ያልቀረም ማለት ነው ብላ አሰበች ላራ። በልደት ድግሱ ላይ ሁሉም ተጋባዥ እንግዶቿ ይታደማሉ ተብሎ ይጠበቃል። የዩናይትድ ስቴትስ ምክትል ፕሬዝዳንት፣ የኒውዮርክ ሀገረ ገዢ ከንቲባ፣ የሆሊውድ ከዋክብቶች፣ ስመጥር አትሌቶች፣ ከግማሽ ደርዘን በላይ ከሚሆን ሀገራት የተውጣጡ ፋይናንስ ኦፊሰሮችን ጨምሮ 200 ገደማ የሚደርሱ እንግዶች በሷ የልደት በዓል ላይ እንዲታደሙ ተጋብዘዋል። የእንግዶቹን ስም ዝርዝር ያጸደቀችው ራሷ ናት። የድግሱ ስነ ስርዓት የሚካሄድበት ቦታ የሆነውንና በካሜሮን ፕላዛ የሚገኘውን ግዙፉን የእንግዶች መቀበያ አልፈኛ አዳራሽ በአይነ ህሊናዋ መቃኘት ጀመረች። ከባካርት መስተዋት የተሰራው ውብ የአምፖል ማቀፊያ ከጣሪያው ላይ ተንጠልጥሎ እንደ አልማዝ የሚንቦገቦግ ህብረ ቀለም ጨረሩን በክፍል ውስጥ እየፈነጠቀ ታያት። በ20 ግዙፍ ጠረጴዛዎች ዙሪያ ለ200 ሰዎች የሚበቃ ቦታ ተዘጋጅቶ እንግዶችን ይጠብቃል። እጅግ በጣም ውድ የሆኑ የላይነን ጨርቆች፣ የቻይና ውብ ሸክላዎች፣ የብር ማንኪያ ሹኪያዎች እያንዳንዱ ቦታ እንዲያስተውሉ ታስበው የተቀመጡ እንጭ በየጠረጴዛው መሃል የተቀመጡ ውብ አበቦች የእንግዶችን ቀልብ ለመሳብ ከወዲሁ ተዘጋጅተውና ቦታቸውን ይዘው ሲጠብቁ በአይነ ህሊናዋ ወደ ኋላ ተመልሳ ቃኘችው። የቡና ቤት አገልግሎት ከውጭ ካለው ግዙፍ የእንግዳ መቀበያ እልፍኝ መግቢያና መውጫ በር ላይ ተዘጋጅቷል። በግብዣ አዳራሹ መሃል በዳክዬ ቅርጽ ከበረዶ ተሰርቶ የሚዘጋጀው ረጅም ቡፌ ዙሪያውን በአሳ እንቁላል፣ ቡልጋ ካቪየር፣ ግራቫላክስ፣ ሽሪምፕ፣ ሎብስተርና ሸርጣን በመሳሰሉ ውድ የባህር ምግቦች የሚከበብ ሲሆን በበረዶ በተሞላው ባልዲ ውስጥ የተቀመጡ ሻምፓኞችም ካጠገቡ ይኖራሉ። የእድሜዋን አሃዝ በላዩ ላይ አንግቦ የሚይዝ የልደት ኬክ ማዕድ ቤት ውስጥ ተቀምጦ ባለልደቷ መታ እስክትቆርሰው እየጠበቃት ነው። አሳላፊዎች፣ ካፒቴኖችና የደህንነት ዘቦች በአሁኑ ሰዓት ቦታቸውን ይዘው በተጠንቀቅ እየጠበቁ ነው። በዳንስ አዳራሹ ውስጥ የኦርኬስትራ ቡድን አባላት ቦታቸውን ይዘው
የ40ኛ ዓመት የልደት በዓሏን ለማክበር የታደሙትን እንግዶች እያዝናኑ ምሽቱን እንዲያሳልፉ ለማድረግ ከወዲሁ ተዘጋጅተው በመጠበቅ ላይ ናቸው። ሁሉም ነገር ዝግጁ ሆኖ ይቀርባል። እራት ጣት የሚያስቆረጥም ጣዕም እንዲኖረው የምግብ ዝርዝሩን የመረጠችው ራሷ ናት። የእራት ግብዣው የሚጀምረው ከዳክዬ ጉበት በልዩ መልክ ተሰርቶ በተዘጋጀው ፎይግራ ይሆናል። ይህን ተከትሎ ከእንጉዳይ የተዘጋጀ ሾርባ በክሬምና በጣፋጭ ክረስ ተዘጋጅቶ ይቀርባል። በቺዝ ተለውሶ የተዘጋጀ የአሳ ጥብስም ይከተላል። እንዲህ እያለ መደበኛው የእራት መመገቢያ ሰዓት እስከሚደርስ ድረስ ግብዣው የተለያዩ የመብልና የመጠጥ አይነቶችን እየተጠጡ የሚቀጥል ይሆናል። ከዛም መደበኛው የእራት መመገቢያ ሰዓት በሚደርስበት ጊዜም ደንቡን የጠበቀው ዋናው የምግብ ክፍል የሚቀርብ ይሆናል። ይኸውም በሮዝመሪ የተጠበሰ የጠቦት ስጋ፣ በልዩ ቅመም የተጠበሰ የፈረንሳይ የድንች ጥብስ ከፈረንሳይ ፎሶሊያ ጋር በለውዝ ፍሬ ዘይት የተሰራ ቅልቅል ሰላጣ ለእንግዶቹ ሊቀርብ ተዘጋጅቷል። በመጨረሻም የልደት በዓሉን ኬክና ቡና ተከትሎ ቺዝና ወይን የሚቀርብ ይሆናል። በአይነቱ በጣም ለየት ያለ የልደት ክብረ በዓል እንደሚሆንላት ተስፋ አድርጋለች። ምንም እንዳልተፈጠረ አንገቷን ቀና አድርጋ እንግዶቿን ፊት ለፊት ለመጋፈጥ ራሷን ከወዲሁ ዝግጁ አድርጋለች። ምክንያቱም እሷ ላራ ካሜሮን ስለሆነች ነው። በመጨረሻም የግል ጄቷ ላጋርዲያ አየር ማረፊያ ደርሶ ሲያርፍ 1 ሰዓት ተኩል ዘግይቶ ነበር። ላራ ወደ ፓይለቷ ዞረች። ሮጀር፣ ዛሬ ማታ ረፋዱ ላይ ወደ ሬና እንመለሳለን። እዚሁ ቆይልሻለሁ ሚስ ካሜሮን። ከአውሮፕላኑ ማውረጃ ስር ሽርጥ ረጅሙ ሊሞዚን መኪናዋና ሹፌሯ እየጠበቋት ነበር። መጨነቅ ጀምሬ ነበር ሚስ ካሜሮን። የዘገየነው መጥፎ አየር ሁኔታ ገጥሞን ነው ማክስ። አሁን በተቻለ ፍጥነት ወደ ፕላዛው አድርሰኝ። እሺ መቤቴ። ላራ ካሜሮን የመኪናውን ስልክ አንስታ የጄሪታውን ሴንድን ቁጥር መታች። የልደት በዓሏን ሙሉ ዝግጅት የሚያሰናዳው ጄሪታውን ሴንድ ነው። ላራ የደወለችለት እንግዶቿ ጥሩ አቀባበል እየተደረገላቸው እንደሆነ ለማወቅ ፈልጋ ቢሆንም ለስልክ ጥሪዋ ግን መልስ ሳታገኝ ቀረች። ምናልባት ስልኩን ያላነሳው የዳንስ እልፍኝ ውስጥ ሆኖ ይሆናል ስትል አሰበች። ቶሎ በል ማክስ። እሺ ሚስ ካሜሮን። ከዚህ ቀደም ግዙፉን ካሜሮን ፕላዛ ሆቴልን ማየት ላራ በፈጠረችው ነገር ሳትረካ እንዳታልፍና የኩራት ስሜት በውስጧ ሳይፈጥርባት ቀርቶ ባያውቅም ዛሬ ማታ ግን ቸኩላ ስለነበር አላስተዋለችውም። በዚህ ሰዓት ሁሉም ሰው በታላቁ የዳንስ እልፍኝ ውስጥ እየጠበቃት ይሆናል። ተሽከርካሪ በሩን ከፍታ በመክፈት እየተጣደፈች በተዋበው ግዙፍና ልዩ ሎቢ ላይ ያቋረጠች። ረዳት ማናጀሩ ካርሎስ ሲያያት እየተጣደፈ ሄዶ አጠገቧ ደረሰ። ሚስ ካሜሮን በኋላ አለችው ላራ ጥላው ወደፊት ገሰገሰች። የተዘጋጀው ትልቅ የእልፍኝ አዳራሽ በርጋ ስትደርስ ትንሽ ለመያዝ ቆመች። አሁን ልጋፈጣቸው ዝግጁ ነኝ ስትል አሰበች ላራ። በፈገግታ ታጅባ በሩን ከፍታ ከገባች በኋላ ወዲያውኑ በድንጋጤ ክው ብላ ቀረች። ክፍሉ ፍጹም በሆነ ጨለማ ውስጥ ተውጧል። የሆነ የሚያስደንቅ ነገር ሊያደርጉላት አቅደው ይሆን እንዴ? ከበሩ አጠገብ ያለውን ማብሪያ ማጥፊያ በእጇ ዳሳ በመፈለግ አበራችው። ወዲያውኑ ግዙፍ እልፍኝ በኤሌክትሪክ ማብራት ማዕበል ተዋጠ። ይሁን እንጂ በክፍሉ ውስጥ የሰው ዘር የሚባል አልነበረም። አንድም ሰው አልነበረም። ላራ በአግራሞት ውስጥ ሆና በቆመችበት ፈዛ ቀረች። 200 እንግዶቿ የተደረሱ ይባላል። የግብዣ ካርዱ ድግሱ ከምሽቱ 2 ሰዓት እንደሚጀምር ያበስር ነበር። አሁን ግን ሰዓቱ ከምሽቱ 4 ሰዓት ሊሆን የቀሩት ጥቂት ደቂቃዎች ብቻ ናቸው። ያን የሚያህል ቁጥር ያለው ሰው በአየር ላይ እንዴት ሆኖ ሊጠፋ ይችላል? አስፈሪ ነበር። ግዙፉን ባዶ ክፍል ተመልክታ ተንቀጠቀጠች። ባለፈው ዓመት የልደት በዓሏን ስታከብር ይህ ክፍል በጓደኞቿ በሙዚቃ ድምጾችና በሳቅ ጨዋታዎች ተሞልቶ ነበር። ያንን ዕለት በደንብ ታስታውሰዋለች። ዓለም ዛሬ ላይ የምናውቀውን ቅርጽ እንድትይዝ ያደረጓት ታላላቅ ጦርነቶችና የፖለቲካ ውሳኔዎች ብቻ አይደሉም። ከነዚህ ሁሉ ጀርባ የማይነገሩ ነገር ግን መንግስታትን ያናወጡ ጥልቅ የፍቅር ታሪካቸው ተዘንግቶ ይኖሩ ድብቅ ጀብደኞችና አስገራሚ የዓለማችን ሚስጥሮች አሉ። እኛ በእነዚህ ድብቅ ታሪኮች ውስጥ እናሳልፋቸዋለን። ወደ አና ሚዲያ እንኳን በደህና መጣችሁ። አና ሚዲያ